አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። ሰው ደግሞ ቢሰጠኛል ጊፍት ሰርች ይወጣለሁ። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። አዶናይ ለጃኒ ያልተጠበቀ ምላሽና የብዙዎችን አፍ ያዘጋ መልስ ሰጥቷል። ጃኒ እኔን ለመጣል ብዙዎች ከበውኛል እያለች ነው። የተፈጠረው ነገርስ ምንድን ነው? ሰሞኑን እንግዲህ ታዋቂ ሰዎች የሶሻል ሚዲያቸውን እንግዲህ የማዘጋት ዘመቻ ጀምረዋል። ለምንስ ነው? ምን ተፈጥሮ ነው? አነጋጋሪ ነገሮች ተከስተዋል። ሌሎች ተያያዥ ቪዲዮዎችም አሉ። ላይክ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መረጃዎች። አዶናይ የብዙዎችን አፍ ያዘጋ መልስ ሰጠ። በቲክቶክ ማህበረሰብ ዘንድ ሰሞኑን ከፍተኛ አነጋጋሪ የሆነው ጉዳይ ታዋቂዋ ቲክቶከር ጃኒ 2.6 ሚሊዮን ተከታዮች የነበሯትን ዋና አካውንቷንና ተለዋጭ አካውንቷን በተከታታይ ማጣቷን ተከትሎ የተፈጠረው ውዝግብ ነው። ጉዳዩን አስመልክቶ ሌላኛው ታዋቂ ቲክቶከር አዶናይ በለቀቀው ቪዲዮ በጃኒ ላይ የተቀነባበረ የሳይበር ጥቃትና የማስወገድ ዘመቻ እየተካሄደ መሆኑን በመግለጽ ድርጊቱን በጽኑ ኮንኗል። አዶናይ በዚሁ መግለጫው ግለሰቦች የድሮ ታሪኳን እያነሱ ስነ ልቦናዋን ለመስበር የሚያደርጉት ጥረት የሰይጣን መንገድ ሲል የጠራው ሲሆን ደጋፊዎቹ አዲሱ አካውንቷን በመደገፍ ከጎኗ እንዲቆሙ ተማጽኗል። ይህ ክስተት በኢትዮጵያ የቲክቶክ ምህዳር ውስጥ እጅግ ስር እየሰደደ የመጣውን ጤናማ ያልሆነ የቡድንተኝነት፣ የጥላቻ ንግግርና የመጠላለፍ አዝማሚያ አጉልቶ የሚያሳይ ነው። ትናንት ጥቃት አድራሽ የነበሩ ዛሬ ተጠቂ በሚሆኑበት እንዲሁም የተጠቂዎች እንባ ዛሬ ላይ ፍርድ በሚያገኝበት በዚህ የዲጂታል መድረክ የሶሻል ሚዲያ ተጠቃሚዎችና ይዘት ፈጣሪዎች ከሚያሰራጩት ትርክት ጀርባ ነገ መልሶ ሊጠይቃቸው የሚችል የሞራልና የሕግ ኃላፊነት እንዳለበት ትልቅ ማሳያ ነው ሲል ዛበሻ አስነብቦታል። ሰው ደግሞ ቢሰጠኛል ጊፍት ሰርች ይወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ላይክ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድን ነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ፣ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን? ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ፣ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩኝ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ።
ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ እገኛለሁ። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ። እወዳችኋለሁ። ስለዚህ በኋላም በትላልቅ ስራዎች እንደምታዩኝ በጣም እርግጠኛ ነኝ። እወዳችኋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋሉ እና እወዳችኋለሁ። የጃኒ ሁለተኛ አካውንት ሎክ ሆኖባታል ማለት በሱ አካውንት ላይቭ መግባት አትችልም። ሶስተኛ አካውንት ከፍታለች ለላይቭ ሜንሽን አድርጌላችኋለሁ። ፎሎ አድርጓት። አካውንት በማዘጋት የሰው ልጅ ማስቆም አይቻልም። ይህን በደንብ አድርጋችሁ እንድታውቁ ፈልጋለሁ። በአካውንት መዘጋት እንደኔ እየተፈተነ የለም። እኔ በአመት ውስጥ 7 አካውንቶች ተዘግተውብኝ አሁን ያለሁበት አካውንት 8ኛ አካውንቴ ነው። በአንድ አመት ውስጥ 1 ሚሊዮን ሊደርስ 43000 ፎሎ የቀረው አካውንት ተዘግቶብኛል። ከዛ ቀጥሎ 700 ምናምን ሺህ 600 ምናምን ሺህ 500 ምናምን ሺህ 300 ምናምን ሺህ 100 ምናምን ሺህ አካውንት 7 አካውንት በአንድ አመት ውስጥ ተቃጥሎብኛል። ግን የሰው ልጅ አካውንት በማዘጋት ማስቆም አይቻልም። የሰው ልጅ ልሳኑ እስካልተዘጋ ድረስ የሚፈልገውን ከመናገር የሚፈልገውን ከመኖር ማንም አያግደውም ከፈጣሪ ውጭ። ይቅርታ ስለ ጫጫታው። ልጆቼ ኦንላይን እየተማሩ እነሱን ላለመረበሽ ውጭ በር ላይ ቆሜ ነው ቪዲዮን የምሰራው እና ፎሎ ያላረጋችኋት ጃኒዬ ሂዱ ፎሎ አድርጓት፣ አበረታቷት። ሴቶች ወደፊት። የጃኒ ወዳጆች ይሄ ቪዲዮ ለእናንተ ነው። ሁላችንም እንደምናውቀው 2.7 ሚሊዮን ፎሎወር የነበረው አካውንቷ ተዘግቶባት አፓረንትሊ ከዚህ በፊት ራሱ በተደጋጋሚ ነው ማስ ሪፖርት ሲያደርጉባት የነበረው፣ በተደጋጋሚ ነው ሊያዘጉባት ሲሞክሩ የነበረው፣ በተደጋጋሚ ነው ዋርኒንግ ሲያስገቡባት የነበረው። አሁን ፋይናሊ ተሳክቶላቸው ተዘግቶባታል። በሌላ አካውንቷም ስትመለስ አካውንት ዋርኒንግ ውስጥ አስገብተውባት ያው እንደምታዩት 900 ምናምን ፎሎወር ያለው አካውንት ዋርኒንግ ውስጥ ነው። በዛ ላይ ኢቨን ቪዲዮቿ ራሱ ኮሚኒቲ ጋይድላይን ቫዮሌሽን እየተባለ ምንም ቫዮሌሽን የሌለበት ቪዲዮ ማስ ሪፖርት ተደርጎ እንደዚህ ተደርጓል ማለት ነው። ኢቨን ስሟን ሰርች ስታደርጉ የሌላ ሰው የጃኒ ገብሩ የሚል የሌሎች ሰዎች አካውንት ነው እንጂ የሚመጣው የራሷ አካውንት አይመጣም። እንደምታውቁት ይሄ ስራዋ ነው። ራሷን የምታስተዳድርበት ቤተሰቧን የምታስተዳድርበት እንጀራዋ ነው። ስራዋን እንዳትሰራና ፋይናንሻሊ ራሷን ሰፖርት እንዳታደርግ ነው እየተደረገች ያለ። የተፈጠረው ነገር ልክ አይደለም፣ እየተደረገባት ያለው ነገር ልክ አይደለም ብላችሁ የምታስቡ ሰዎች በሙሉ ከዚህ በፊት አድናቂዎቿ የነበራችሁ ፎሎወሮቿ የነበራችሁ ሰዎች በሙሉ የእሷን ቪዲዮዎች የእሷን ላይቮች አይታችሁ ስትዝናኑ የነበራችሁ ሰዎች በሙሉ አሁን ከእሷ ጎን የምትቆሙበት ሰዓት ነው። አይኖ ብዙ አንደርስታንድ ያላደረግነው ነገር ሀፕን አድርጓል ኦልሬዲ፣ ግን ልንደግፋት ሰፖርት ልናደርጋት የምንችለው ወደ ነበረችበት የስራ ቦታ በመመለስ ነው። እነሱ ማስ ሪፖርት እያደረጉ ነው እያዘጉባት ቪዲዮዋ ሰው ጋር እንዳይደርስ እያደረጉ ያሉት። እኛ ደግሞ ማስ ላይክ፣ ማስ ሪፖስት፣ ማስ ኮመንት፣ ማስ ፎሎ አድርገን እነሱን ማሸነፍ አያቅተን። ትንሽ ልጅ ነች፣ ብዙ ነገር ይጠብቃታል። ብዙ ነገር ኦልሬዲ አድርጋለች። ቤተሰብ አስተዳዳሪ ነች ብያችኋለሁ። ከሷ አጠገብ መቆም አያቅተንም። ኢቨን ብንበሳጭባት ራሱ ጃኒ ገብሩ ብላችሁ ሰርች ስታደርጉ በጣም በእሷ ስም ሊነግዱ የሚፈልጉ ፎሎወር ሊሰበስቡ የሚፈልጉ በጣም ብዙ አካውንቶች አሉ። እንዳትሸወዱ። አካውንቱን ይኸው እዚህ ጋር አስቀምጬላችኋለሁ። ንኩት። ስትነኩት ቀጥታ ወደ እሷ ፔጅ ይወስዳችኋል። ወይም ደግሞ ካፕሽን ላይ እና ኮመንት ሴክሽን ላይ ያስቀምጥላችኋለሁ። ያንን ነክታችሁ ቀጥታ ወደ ፔጇ ይወስዳችኋል። እንደሰማችሁት ማለት ነው። ሰሞኑን ብዙዎችን ያወዛገበ ነበረ። ጃኒም ጠፍታ ነበረ። ይህ ነገር መነጋገር የሆነው በተለይም አዶናይ ከሚሰራቸው በጎና መልካም ስራዎችን በተግባር ያሳየበት ነው ማለት ነው። አሁንም የሰጠው ምላሽ እንግዲህ ብዙዎች ያልጠበቁትን ነገር በበጎ ሀሳብ እንግዲህ የታጀበ መልስ ነው። በእውነት በጣም ደስ የሚል አርአያ ነው። ፖዚቲቭ የሆኑ ነገሮችን እንግዲህ ኔጌቲቮችን ማከም እንደሚችል እንግዲህ ሌሎችም አርአያ የሆነ መልስ ነው። እንዴት ነው? ሀሳባችሁን ስጡበት። በመቀጠልም ብዙዎችን ወደ ውጭ እንልካለን በማለት እያከሰሩ ያሉት እነማን ናቸው? አሁን ደግሞ የወይዘሮ ሙፈሪያት ካሚል ተራ ደረሰ። ውክልና ሰጥታኛለች ነው የሚለው አቶ ቢኒያም አስፋው። ከዚህ በፊት የውጭ ጉዳይ ሚኒስትርን አግኝ በተከታታይ ነው ያየነው። በጣም ብዙ ሰው ውጭ ጉዳይ ሚኒስትር ውክልና ሰጥቶኛል ዶክተር ጌዲዮን ጢሞቴዎስ ይላሉ። የሎጂስቲክ እና ትራንስፖርትና ሎጂስቲክ ሚኒስትርን አይተናል። የማህበራዊ ጉዳይ ሚኒስትርን አይተናል። የኢትዮጵያን አየር መንገድ ዋና ስራ አስፈጻሚን አይተናል። እነዚህ ሁሉ ውክልና ሰጪ ናቸው። አሁን ደግሞ ተራው የወይዘሮ ሙፈሪያት ካሚል ተራ ነው። ውክልና ሰጥታኛለች ነው የሚለው። ምን አይነት ውክልና? ወደ ውጪ ስንልክ የሚከፈሉ የተለያዩ ክፍያዎች
እኔ ስለማይመቸኝ በአቶ ቢኒያም አስፋው አካውንት አስገቡልኝ ብላ ውክልና ሰጠችኝ ብሎ ለማረጋገጫ አሁን ሰዎች እንዲያምኑት ማለት ነው። ሙፈሪያት ካሚል የሰጠችውን ውክልና ሲያይ ብዙ ሰዎች ያምኑታል ማለት ነው። መጀመሪያ ደረጃ ውክልና ወይዘሮ ሙፈሪያት ካሚል የመንግስት ስራ ላይ ነው ያለችው። የመንግስት ስራን ነው የምታከናውነው አይደል? የመንግስት ስራን እያከናወነች ለውጭ ሰው ውክልና መስጠት ይቻላል ወይ? የውክልና ጽንሰ ሐሳብ መጀመሪያ ገብቶናል ወይ? ሁለት እሺ ኑራት ትስጠው። የምን ገንዘብ ነው ወይ ለወይዘሮ ሙፈሪያት ካሚል የምንሰጠውና ነው እሷ ስለማይመቻት አቶ ቢኒያም አስፋው ውክልና ወስዶ እንትን የሚሉ? ኤኒዌይ እንደዚህ አይነት የውክልና እንትኖች ሰነዶችን እንደ ማስረጃ እያቀረቡላችሁ ብር አንጡ የሚሏችሁ ማሳመኛ እንጂ የትኛውም ሚኒስቴር መስሪያ ቤት የትኛውም የሚኒስቴር መስሪያ ቤት ኃላፊ እንደዚህ አይነት ውክልና የመስጠት ስልጣንም የለውም። ጽንሰ ሐሳቡም እንደዚህ አይደለም የውክልና። ስለዚህ ተጠንቀቁ። በዚህ አጋጣሚ ግን ይህን ሰውዬ አሁን አካውንቱን የኢትዮጵያ ንግድ ባንክ አካውንቱ ውስጥ ገብተን ዘርማንዘሩን መያዝ እንችላለን። ዘርማንዘሩን የፖሊስ ድክመት ነው እንጂ እንደዚህና ሌሎችም ከዚህ በፊት ያሳየኋችሁ የውጭ ጉዳይ ሚኒስቴር፣ ኢትዮጵያን ኤርላይን ግሩፕ ምናምን የሁሉንም እንደዚህ አጭበርባሪዎች መያዝ ይቻላል። ግን ዋናው ነገር እናንተ የተሻለ አንደርስታንዲንግ ካላችሁ ከእንደዚህ አይነት ነገሮች ትቆጠባላችሁ። በተለይ ደግሞ ለህግ አካላት ይሄ ነገር ትክክል ነው ወይ ብሎ በተለይ ለጠበቃዎች ህግ ላይ ለሚሰሩ ሰዎች እስቲ ይልኝ ብሎ ማሳየት መጀመሪያ 300-400 ሺህ ብር ከመበላት በፊት እንግዲህ ብዙዎች ጋር የተከሰተ ያለ ነው። በተለይም ወደ ውጭ እንልካቸዋለን ፈቃድ አለን ከስራና ክህሎት ሚኒስቴር እያሉ ብዙዎችን እያታለሉ የሚገኙ እንግዲህ ግንኙነታቸውም ከመንግስት መስሪያ ቤቶች ጋር ሊኖር ይችላል እያለ ነው አንታ በርሲሳ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባንኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው? እዚህ ቲክቶክ ላይ ስታቆኝ በህይወቴ በሁለት ግለሰቦች ጸብ ገብቼ አላቅም። አስተያየት ሰጥቼም አላቅም በግለሰቦች ጸብ። አንዲት ሴት ላይ ግን ሰው በግሩፕ በማህበር ሆ ብሎ ሲነሳባት ግን ሁሌም ለሴቶች ድምጽ ሆናለሁ። ድምጽ ሰውን ግን መርጫ አይደለም ሆነው ለሚወደኝ ብቻ እኔን ክፉ ተናግሮ ለማያቅ ብቻ አይደለም ሆነው። ሊያ እኔ ሳልደርስባት በጣም ብዙ ጊዜ ትሰድበኛለች። ሶ ያ የግል ነው አይደል? ፐርሰናል ነው። ሶ ፐርሰናሊ ሰደበችኝ ብዬ ግን አንዲትን ሴት ለብቻዋ ሆና ሁሉም አንድ ላይ ሆ ብሎ ሲነሳባት ፌር አይደለም። ህሊናዬ አይፈቅደውም። ሴትነቴ እናትነቴ ህሊናዬ አይፈቅደውም። እቺ ልጅ የልጅ እናት ናት እንደኔ፣ እኔም እናት ነኝ። ሶ ሁሌም ለእናቶች ለሴቶች ድምጽ ሆናለሁ። እኔ ቲክቶክ አካውንቴ በተደጋጋሚ ሲዘጋብኝ ኢንስታግራም ላይ ሀቢባ የኔን ቲክቶክ ወሬ ነው ማወራበት፣ አንቺ ግን የመዳም ቅመሞችን ችግር ነው የምትሰሚበት፣ የመዳም ቅመሞችን
ችግር ነው የምትፈቺበት። የኔን ቲክቶክ አካውንት ውሰጁ ብላኛለች ኢንስታግራም ላይ። እኔና ሊያ የምንተዋወቀው እኔም የመዳም ቅመሞኝ እሷም የመዳም ቅመሞና ኦማን እያለች በፌስቡክ ለ11 12 ዓመታት ጓደኛ ነበረን። ከመሬት ተነስታ ነው እኔን መስደብ የጀመረችው። እኔ መልስ ሰጥቻት አላውቅም፣ ግን ስላስቀየመችኝ ብዬ ግን ዝም አልልም። እና አንድ ሰው ካጠፋ ይመከራል ኦር ይገሰጻል በትልቅ ሰው ምናምን እንጂ እንጀራዋን ልጇን የምታሳድግበትን ዩቱባ ይዘጋ ብዬ አልስማማም። አመሰግናለሁ። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ በሌላ ቪዲዮ እስከምንገናኝ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። መልካም ጊዜ